በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች ተከታታዮች፣ የሉል እግዚአብሔር ሰላም ከእናንተና ከኔ ጋር አድሮና ጸንቶ ለዘላለሙ ይኖርና የሚቀጥለውን ክፍለ ንባባችን በዛሬው ዕለት የመጽሐፍ ቅዱስ ኃይልና ውጤቱ በሚል የምንቀጥል ይሆናል። እግዚአብሔር አምላካችን እስከ ፍጻሜው ድረስ አብሮን እንዲሆን መልካም ፈቃዱ ይሁን። መልካም ቆይታ እየተመኘን ወደ ንባባችን እንገባለን ማለት ነው። በቤትህ ያለው ቦታና ያንተ ድርሻ። አምላካችን ስሙ የተመሰገነ ይሁንና ይህን በተመለከተ የሚነግረን ግልጽ የሆነ ቃል ይህ ነው። ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ኢሳይያስ 55 ቁጥር 11። በትክክል የእግዚአብሔር ቃል ባዶውን አይመለስም። የራሱ የሆነ ኃይልና ውጤት አለው። ኃያል ቃሉን ሰምተው በሕይወታቸው ተግባራዊ ያደረጉትን ሰዎች ኃይሉን ለሌሎች ማስተላለፍ ችለዋል። ሐዋርያው ቅዱስ ጳውሎስ የቃሉን ኃይልና ተጽዕኖ ሲገልጽ ያለውን ልብ ብለሃል? የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል እንዲል ዕብራውያን ምዕራፍ 4 ቁጥር 12። ካልተነሳሁበት ለምን አነበዋለሁ፣ ካልተነካሁበት ለምን አነበዋለሁ ብለህ ታስብ ይሆናል። ችግሩ ከምታነበው ቃል ሳይሆን ካንተ እንደሆነ እርግጠኛ ሁን። ቃሉማ በሁለቱም ወገን የተሳለ ሰይፍ ነው። ይሁን እንጂ ሰይፉ ሥጋን እንጂ ድንጋይን አይቆርጥም። ለዚህ እኮ ነው ጌታ እግዚአብሔር በነቢዩ ሕዝቅኤል አድሮ የድንጋዩን ልብ ከሥጋችሁ አወጣለሁ የሥጋንም ልብ እሰጣችኋለሁ ያለው ሕዝቅኤል ምዕራፍ 36 ቁጥር 26። የእግዚአብሔርን ቃል ለመቀበል ያንተ ልብ ምን አይነት ነው? ድንጋይ ወይስ አለት ነው? የእግዚአብሔር ቃል ሕያውና ውጤታማ ነው። የበለጠ የሚሠራው ግን ቃሉ እንደሚሠራባቸው ፈልገው ልባቸው ለከፈቱ ብቻ ነው። የእግዚአብሔር ቃል በአንተ ላይ ዛሬ ባይሠራ ትንሽ ታገስ፣ ነገ ታየዋለህ። ዋናው ነገር ቃሉ በፍጹም በከንቱ አይመለስም። ሁኔታዎች እስከሚመቻቹለትና ልብህ ዝግጁ እስከሚሆን ድረስ በሕሊናህ ውስጥ ጸንቶ ይቆያል። በተወሰነው ሰዓት ግን ውስጥህን ሰርስሮ ሲገባና ውጤታማ ሲሆን ታየዋለህ። የመጀመሪያው ችግር የተፈጠረው ልብህ ስለቀዘቀዘና ፈጣን ምላሽ መስጠት ስላልቻለ ይሆናል። ቀስ በቀስ ግን ራስህ ነቅተህ ትነሳለህ። መኃልየ ምዕራፍ 5 ቁጥር 2። ውዴ እጁን በቀዳዳ ሰደደ፣ አንጀቱም ስለ እርሱ ታወከ። ለውዴ እከፍትለት ዘንድ ተነሳሁ፣ እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠበጠቡ። ለውዴ ከፈትሁለት፣ ውዴ ግን ፈቀቅ ብሎ አልፎኝ ነበር። ነፍሴ ከቃሉ የተነሳ ደነገጠች እንዲል። በምድር ላይ የሚዘራው ዘር ሁሉ ወዲያው በቅጽበት ፍሬ አይሰጥም። ቀናት ወይም ወራት ሊወስድ ይችላል። እንደዚሁ የእግዚአብሔር ቃል በልብህ ውስጥ ዝራው። መልካም ጥንቃቄና ከፍተኛ ጥረት ባደረግክበት፣ ስራውን ከሚገድብ ውሳጣዊና ውጫዊ ችግር በታቀብክበት ጊዜ ላይ አድጎ ፍሬን ይሰጣል። የእግዚአብሔር ቃል በመሬት ውስጥ ሆኖ ለመብቀል ውሃ እንደሚጠብቅ ዘር ነው። ዘር ውሃ ሲያገኝ ፈጥኖ ይበቅልና ወጥቶ ይታያል። ይህን ውብ የሆነ የመጽሐፍ ቅዱስ ቃል ከዚህ ጋር አጣምረህ ተመልከተው። እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህ። መክብብ ምዕራፍ 11 ቁጥር 1። እንግዲህ ይህ ከሆነ ቅጽበታዊ ፍሬዎች አላየሁም ብለህ በአገልግሎትህ ተስፋ አትቁረጥ። በመንፈስ ዝለህ እንዳትወድቅ እግዚአብሔርን በትዕግሥት ጠብቀው። ሰዎች ሁሉ አንድ አይነት አይደሉም። ሁሉም ፈጣን ምላሽ አይሰጡም። ሁኔታዎችም
እኩል የተመቻቹ ሊሆኑ አይችሉም። ቃሉን ሰምቶ ወዲያውኑ የሚነካበት እንዳለ ሁሉ ቃሉ ለሚፈጥርበት ጥያቄ ብዙ ማብራሪያና አጥጋቢ ትምህርት የሚሻም አለ። ለሕይወት ሳይሆን ለእውቀት ብቻ የሚቀበለውም አይጠፋም። ይህኛው ቃሉን የሚቀበለው ለነፍሱ መዳን ወይም ልቡን ለማንጻት ሳይሆን እውቀቱን ለማስፋት ስለፈለገ በአእምሮ ለመያዝ ብቻ ነው። ልክ በአንድ ሳይንቲስትና በመናኝ ባህታዊ መካከል እንዳለው ልዩነት ማለት ነው። ሳይንቲስቱ መጽሐፉን ያነባል፣ ያጠናል፣ ያብራራዋል። እየተናገሩት እንደማያደርጉት ጸሐፍትና ፈሪሳውያንም ይተረጉመዋል። የማቴዎስ ወንጌል ምዕራፍ 23 ቁጥር 2 እንዳለው እንደ ትልቅ ሀብቱ ይጠነቀቅለታል። ባህታውያን ግን ቅዱስ ዳዊት እንዳለው አንተ እንዳትበድል ቃልህን በልቤ ሰወርሁ፣ አንተን እንዳልበድል ቃልህን በልቤ ሰወርሁ እንዳለው ቅዱስ ዳዊት እንደ ትልቅ ሀብት ይጠነቀቁለታል፣ ይጨነቁለታል። መጽሐፍ ቅዱስ በአንተ ውስጥ የሚሰራው ስራ የእግዚአብሔር ቃል በውስጥህ እንዲሰራ ምላሽ በሰጠህበት ጊዜ መለኮታዊ ቃል በውስጥህ እንዲሰራ የምትጠብቀው ነገር ምንድን ነው? መቼም ውጤቱ እጅግ ብዙ መሆኑ ጥርጥር የለውም። እስቲ ጥቂቶቹን አብረን እንመልከት። አንደኛ፣ የተበተነውን ሐሳብህን ሰብስቦ ከአምላክህ ጋር ያገናኝሃል። ሐሳቦችህ የተበታተኑ ከሆኑ ቤት እንዳለህ አታውቅም። በአጠቃላይ ማንበብ ግን ሕሊናህን ፍጹም አድርጎ በምታነበው መሰረተ ሐሳብ ላይ ብቻ እንድታተኩር ያደርግሃል። በተለይ መጽሐፍ ቅዱስን ማንበብ ሰላም ወደ ሰፈነበት የጸጥታ ወደብ የሚመራህ ነው። መጽሐፍ ቅዱስ ወደ እግዚአብሔር የምትጓዝበት መንገድ ነው። ንባብህ ክብር የተመላበት ከሆነ ድንቅ የሆነ መሰረታዊ ውጤት ለማየት የምትበቃበት አተኩሮትን ይፈጥርልሃል። ሁለተኛ፣ አስተዋይና ብሩህ አእምሮ ያለው ሰው ያደርግሃል። የማስተዋል ብርሃንና ዕውቀት ይሰጥሃል። ቅዱስ ዳዊት እንዲህ ይላል፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። መዝሙረ ዳዊት መዝሙር 118 ቁጥር 105። ደግሞም የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል ሲል ታገኘዋለህ። መዝሙር 18 ቁጥር 8። ወንጌል በሚነበብበት ጊዜ ጧፍ የሚበራበት ምስጢርም ይህ ነው። ማንም ሊያስተምርህ ከሚችለው በላይ አስተዋይ የሚያደርግህ መጽሐፍ ቅዱስ ነውና ምስክሩ ትዝታህ ይሁን። ይህን ብታደርግ የጌታን መንገድና እንዴት ጥበብን ማግኘት እንደምትችል ታውቃለህ። በተለይ የመጽሐፍ ቅዱሳን እንዴት ሰርተው እንዳለፉና እንዴት ከእግዚአብሔር ጋር እንደኑሩ የማወቅ ፍላጎት ካለህ ሀብትህ እጥፍ ድርብ ነው። የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው እንዲል ዕብራውያን ምዕራፍ 13 ቁጥር 7። ሶስተኛ፣ ወደ ትክክለኛው እምነት ይመራሃል። ይህ ሊሆን የሚችለው በማስተዋል መለየት በመቻልና በመሪ የምታነብ ከሆነ ብቻ ነው። በእያንዳንዱ የምታነብበት ነገር ሁሉ ጥርት አድርገህ የምታውቀው አንድ ወይም ከአንድ በላይ ጥቅስ ከነሙሉ ሐሳቡ አጥንተህ ብትዘጋጅ ከሐሰት ትምህርቶች ከመናፍቃን የሚጠብቁ መሳሪያዎች ይሆኑሃል። ይህ ደግሞ ታላላቅ የሃይማኖት አርበኞች፣ የእምነት ጀግኖች ቅዱሳን የተጠቀሙበት ወደ እግዚአብሔር የተጓዙበት መንገድ ነው። በማስተዋላቸውና ድንቅ ጥልቅ በሆነ የመጽሐፍ ቅዱስ ዕውቀታቸው ከካህዲያን መናፍቃን መቋቋም እንደቻሉ እወቅ። አራተኛ፣ ወደ ንስሐ ሕይወትና ወደ መንፈሳዊ እድገት ያደርስሃል። ድክመትና ኃጢአትህን ባለመሸፈን በትክክለኛው መንገድ በራስህ የምትሰጠው ግምት ላይ መድረስ የምትችለው በዚህ ውድ ብርቅ መጽሐፍ ቅዱስ ሕግጋት ብርሃንነት ነው። የቅድስና ሕይወት ፍጹምነት እንጂ ከኃጢአት መመለስ ብቻ እንደማይበቃ የማወቅህ ይህ መጽሐፍ ቅዱስ ነው። እነዚህን ሁሉ የእግዚአብሔር ፈቃዶች የነገረህ ማን ነው?
እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ተብሎ እንደተጻፈ ክርስቶስም የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ እያለ ሲመሰክር የምታገኘው በሌላ ሳይሆን በዚህ የሕይወት መጽሐፍ ብቻ ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 48፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15። መጽሐፍ ቅዱስ ስለ ንስሐ ሕይወት ቅድስናና ፍጹምነት በምሳሌ የተደገፈ በርካታ ዝርዝር መግለጫዎችን ይሰጥሃል። ባለማወቅህ እንዳትስትም ያስጠነቅቅሃል። የማቴዎስ ወንጌል ምዕራፍ 22 ቁጥር 29። አምስተኛ በኃጢአት ፈተና ውስጥ ብትሆን የአእምሮና የፈቃድ ትሕትናን ያስተምርሃል። በምታነብበት ጊዜ በመንፈሳዊነትና በእግዚአብሔር ቃል የተቀደሰው ሐሳብ በቀላሉ በኃጢአት ሊረክስ አይችልም። ይሁን እንጂ በተዘናጋህበት ጊዜ ጠላትህ አግኝቶ እንዳይማርክህ አንዴ ተቀድሻለሁ እንዳትል መጠንቀቅ እንዳለብህ ሳልመክርህ አላልፍም። በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንዳለው አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ስድስተኛ በዲያብሎስ ውጊያዎች ውስጥ ብትሆን ኃጢአትን በሕግ እንድትመልስ ያስችልሃል። አንድ ታላቅ የቤተ ክርስቲያን አባት በመጽሐፉ ስለ ሐሳብ ውጊያዎች እንደገለጸው ከምንም በላይ ክቡር የሆነው ጊዜ በከንቱ ልፍለፋና ብዙ በማውራት ቢባክንብህ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም የሚለውን የመጽሐፍ ቅዱስ ቃል አስታውስ። ምሳሌ 10 ቁጥር 19። መዝሙረኛው ቅዱስ ዳዊትም አቤቱ ለአፌ ጠባቂን አኑር የከንፈሮቼንም መዝጊያን ጠብቅ ይላል። መዝሙር 140 ቁጥር 3። ዲያብሎስ ቁጡ ብስጩ እንድትሆን ቢፈታተንህ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና የሚለውን የሐዋርያውን የያዕቆብን መልእክት አንብብ። ያዕቆብ ምዕራፍ 1 ቁጥር 19። እንዲሁም ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ የሚለው የጠቢቡ ሰለሞን ምክር ትዝ ይበልህ። ምሳሌ 22 ቁጥር 24። በተመሳሳይ መልኩ በዝሙት ሐሳቦች ቢዋጋ የልዑሉን ጌታ ትምህርት አስብ። ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። የማቴዎስ ወንጌል ምዕራፍ 5 ቁጥር 28። ከወይኔ ጋራ ቃል ኪዳን ገባሁ፣ እንግዲህስ ቆንጆይትን እንዴት እመለከታለሁ ያለውን ጻድቅ ኢዮብን አትርሳው። ኢዮብ 31 ቁጥር 1። ጠላትህ ባንተ ላይ ያዘጋጀውን ማንኛውም መንፈሳዊ ውጊያ መመለስ የምትችለው የመጽሐፍ ቅዱስን ቃላት ማስተዋልና ሁሌም በጥንቃቄ መጠቀም ስትችል ብቻ ነው። ሕጉን ማስታወስ ከቻልክ ኃጢአትን ከመፈጸም ትጠበቃለህ። ኃጢአትን የሠራ ማንም ሰው በአብዛኛው ምክንያቱ ሊሆን የሚችለው ሕግን መርሳቱ ነው። ኃጢአትን መውደድ ሕሊናን ያደነቁራልና። ሰባተኛ በጭንቀት ጊዜ መጽናናትን፣ በድካም ጊዜም ብርታትን ይሰጥሃል። ይህ ቅዱስ ዳዊት በተደጋጋሚ አምላኩን ሲማጸንበት የነበረ ታላቅ ነገር ነው። ነፍሴ መድኃኒትን ናፈቀች፣ በቃልህ ታመንኩ። መዝሙር 118 ቁጥር 81። ለባሪያህ ተስፋ ያስደረግከውን ቃልህን አስብ፣ ቃልህ ሕያው አድርጎኛልና ይህች በመከራዬ ደስ አሰኘችኝ እንዲል መዝሙር 118 ቁጥር 49። በፈተና ውስጥ ሳለ እንኳን ይል የነበረው ይህንን ነው። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረዴታችን ሰማይና ምድርን በሠራ በእግዚአብሔር ስም ነው እንዲል መዝሙር 123 ቁጥር 2። ስለ ተስፋ የሚነግረን የመጽሐፍ ቅዱስ ቃል እንዴት ብዙ ነው! ሐዋርያው ቅዱስ ጳውሎስ እንዳለው እነዚህን ቃላት አንብቦ በልቡ የሚጠብቃቸው ሰላምን አግኝቶ ዘወትር የተጽናና ይሆናል። በተስፋ ደስ ይበላችሁ፣
ሮሜ 12 ቁጥር 12። በመጽሐፍ ቅዱስ ላይ የምታነባቸው የእግዚአብሔር ቃል ኪዳኖች ለውስጣዊት ነፍስህ ሰላምና ጸጥታን የሚያጎናጽፉ ናቸው። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20። ይህን የመሳሰሉ መጽናኛዎችህ እጅግ ብዙ ናቸው። እነዚህን ብታጠናስ የእናንተስ የራሳችሁ ጸጉር ሁሉ እንኳን ተቆጥሯል። እንግዲህ አትፍሩ። የማቴዎስ ወንጌል ምዕራፍ 10 ቁጥር 30። እኔ ከእናንተ ጋር ነኝ፣ ማንም ክፉ ሲያደርግብህ የሚነሳብህ የለምና አትፍራ። የሐዋርያት ሥራ 18 ቁጥር 10። ስለዚህ ሁሉ እንዳልተርክልህ ጊዜና ቦታም ያጥረኛል። 8ኛ ለማንኛውም ለሁሉም። መጽሐፍ ቅዱስ ለሁሉም ሰው፣ ለሁሉም ሁኔታዎች፣ ለሁሉም ቦታ ሁሉን ነገር ይዞ ይገኛል። በየትኛውም ቦታ ሁን፣ በየትኛውም የስነ ልቡና ሁኔታ ሁን፣ መጽሐፍ ቅዱስ የምትጽናናበት ቃል ይሰጥሃል። የምትፈልገውን አንተን የሚያረካህን ሁሉ ታገኝበታለህ። ለምሳሌ ዳዊትን መዝሙሮች ብትወስድ ሁሉንም ሐሳቦችና የጸሎት አይነቶች ያሳይሃል። መጽሐፈ ምሳሌ ከምክር አይነቶች የሚቀረው አንድም የለም። አንተ ከመረጥከውና ከወደድከው እያንዳንዱ መጽሐፍ ለአንተ የሚሆን ልዩ መልእክት የያዘ ነው። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።